ግን ምንም አይደለም። እችን ሁለት ነገም ብቻ ውይ ያጥራል። አመት በዓል መታረቃቸው አይቀርም። አይ እኔ እንጃ አይታወቅም። ለኛማ ዩዘርዬ ለኛማ አይታረቁም። ለነሱማ እዛው ለነሱማ ይታረቃሉ። በውስጥማ ግድ ነው። ጋሽዬ መጥቶ ነው ደግሞ መጨረሻ ጋሽዬና ሙሼ ናቸው ትክክል ያስታርቋቸው። አዎ ከዛ ከ2 ሳምንት በኋላ ደግሞ ሽማግሌ ይላካል ወይ ቀለበት ሳይላክማ እንዳትወጣ። እንደው ይሄ ነገር እንደው አልተደረገም ብለሽ እያመንሽ ነው እንዴ እስካሁን ድረስ? እንኳን እኔ ሁሉም ብል ደግሞ እዚህ ጋር ሆነ እንጂ ደግሞ ይበሉኝ እንዴ ዝም በይ። እኔ በአንቺ ሀሳብ ተስማምቼ እጄ ተቀየርሽ እንዴ? ማን ነው የተቀየረው? እኔ አይደለም መቼም እንዴ ዩዘር ሪል ነው በላኝ። ይኸው ሪል ነው ብዬ ይዣለሁ። እንዴ ሪል ነው። ከ3 ወር በኋላ ልጁ አሁን ይመረመር የለ እንዴ? ስለዚህ እኔ አንቺን ይዤ እኮ ነው እየተከተልኩ ያለሁት። ሽማግሌውን እኮ እኛ ቆይቷል ያለው። አሁን ከ1 ከ3 ወር በኋላ ቪዲዮ ይለቀቅልናል እንጂ። እሺ እንጠብቃለን። አሁን ሂጅበት ለልጅሽ በደንብ ምከርላችሁላችሁም። ዩዘርዬ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ናችሁ ሁላችሁም? ሰላም ናችሁ ወይ? ሰላም እንዴት ዋላችሁ? ይመስገን። ደህና ነሽ ዩዘርዬ? ገንዬ መጣለች። ሁሉ ሰላም ናችሁ? ገኒ የት አለች? ጨዋታ ደስ ይለኛል። መጣለች ስቢያታለሁ። የገኒ ጨዋታ ደስ ይለኛል። ትንሽ እናውራና ልውጣ። ዛሬ ሃይሚን እንዴት አያችኋት? ጀግና እኮ ናት። መሪዮም ዞረች። እንግዲህ ካሁን በኋላ የሃይሚ ፍራንክ እንግዲህ ከባድ ነው። ፍራንክ አይደለም። እንዴት ናችሁ የተከበራችሁ? አለን እግዚአብሔር ይመስገን። ዌልካም ማይ ሲስተር። ቴንክ ዩ ቬሪ ማች። እንዴት ነሽልኝ የኔ እናት? ሰላም ነሽ? እንዴት ናችሁ? መቅድዬ ዊዘርዬ እንዴት ነሽ? ደህና ነሽ ወይ? ጩኸቱ እንዴት አድርጎሻል? የገኒ ጩኸት አሁን ወደድኩት። መጀመሪያ ነበረ ደሬት ታረገው ነበር። ይሄ ድምጽ እግዚአብሔር አያሰማኝ እያልሽ ነው። ይሄኔ አዲስ ይገባል ነው። ወይኔ ገኒ የኔ እናት እንዴት ነሽ? እኔ እኮ ዊዘር እዚህ በጣም በረዶ ነው። ዛሬማ ብሶበታል መሬቱ ቤቱ ሁሉ። አጋ እኮ 21 ነው ማይዬ። በእናትሽ ይኸው ድምፄን ሁሉ እዛ ምለፈልፍበት እዚህ በረዶ። ወይኔ ወደዋለሁ ከእንትን ይልቅ አልወደውም ንፋሱና ዝናቡ። ዛሬ እኮ ምንም አትረግጭውም እኮ መሬቱ እኮ የለም የምትረግጭው። ግን ብዙ አይደለም እኛ ጋር እንደው እዚህ እንዳለ በቃ የለም። ስንት ነው እናንተ ጋር? እኛ ጋር ማይነስ። እኔ አላየሁትም። እኔ መሬቱን ነው ማየው። ስራ ዛሬ እጄ ራሱ መምጣት አቃተኝ። በእንትን እየተጠረገ እንትን ነው አይደል? ሙሉን እስኖ ነው ወይስ በረዶ አለ? እስኖ በቃ ሙሉን እስኖ ነው ዛሬ። በጣም ሂተሩ ላይ አይሰራም ቤት ውስጥ እኮ እንጂ ዛሬም በቃ በእንትኑ ብትለኩሽውም ምንም አይሞቅም። እሳት የለሽም እንዴ? እሳት ኧረ አለ ቤት ሁሉ ሳሎኑ ብቻ ነው እሳት ያለው። ኦኬ እንትን አለ ግን እኮ ይሄ የእሳቱ የኤሌክትሪክ አለ ኤሌክትሪኩም አለ ግን ምንም አይሞቅም። አንዳንዴ ቅስቅስ አይሞቅም። ቤቱ ትልቅ ነው። ፎር ቤድሩም ከሆነ አይሞቅም። የእናንተ ደግሞ አሜሪካኖች እኮ ድንጋይ ነው። እኛ ጋር እንኳን እንጨት። ድንጋይ ያለሽ እንደ ድንጋይ በስማ ዳላስ መጥቼ አውቃለሁ። ዳላስ፣ ሂውስተን፣ ኦስተን ነበርኩኝ። ቴክሳስ እንደዚህ 20 ምናምን ዓመት አልገባኝም። አረጀው መሰለኝ እውነትም እንዳለ። አሁንማ ሰውነትሽ እየቀዘቀዘ ነው የሚሄደው። ስታረጂ እኮ ቦኖችሽ እንትን እያሉ ይሄዳሉ። በቃ እየሳሱ ስለሚሄዱ ሬዚስት ማድረግ አትችይም። ለዛ ነው። እንዴት ናችሁ? ስብ ጠጪ ምናምን። እግዚአብሔር ይመስገን። ሰላም ናችሁ? ወሬ አውሩ፣ ትንሽ ወሬ አውሩና ልውጣ። እንዴት ናችሁ? ነገር አለ ወይ? አንቺ ማይሻት እኮ የልብ አንጠልጣይ ፊልም እኮ ነው ያንቺ ነገር። እሷ ራሱ እኮ ስሚ ገንዬ፣ እሷ ራሱ እኮ ሰዎችን እየሆነችብን ነው። ሁለተኛ ሰው አንቺ የልባችንን እያንጠለጠለች ዝጎ እያሰውየው ነው ናቁጭ ገንዬ ልጄን አይሻት አይደለ? ልጄን አይሻት። አቤት ዛሬ አቤት ነብር። እቺ ታዲያ ሰው ባይወዳት ይደንቃል። በስመ አብ
እንዴ ትላንትና የተናገርሽው አይደል እንዴ ልጅቷና ያልሻትን ይዛ መጣችልሽ እኮ ልጅቷ። ዝም በይ አሁን ሰጣለሁ ዛሬ ለምን መጣሽ? ለምን ልትወጪ ቻልሽ? ምንድን ነው የምትፈልጊው? ስትወጪ ከዚህ በኋላ መቼ ነው የምትመጪው ብላ አስጠንቅቃ ነው ማባረር ያለባት። ታዲያ አበሽ እንዴ ለምን ተመችቶናል። አሁን ሶስቱንም ነው የምትሰራላት። አሁን ጀመረች እኮ ዛሬ በቃ አሁን በቃ ተነሳባት እኮ በቃ ሄደች። ይቀጥላል። አሁን የምጠይቀውን ጥያቄ በደንብ አስተካክለን ለምን መጣሽ? ኮፒ ሊንክ አድርጉ የኔ ውዶች፣ ኮፒ ሊንክ አድርጉ። ሰላም እንዴት ናችሁ? መጨረሻው ገንዬ ምን እንደሚሆን ልንገርሽ። አይ በኋላ ትነግሪናለሽ እባክሽ። ቆይ ሀሳባችንን ከተቀያየርን በኋላ እንደው ግን ኧረ እንደው ሳቅ በሳቅ ሆናችኋል ዛሬ ማሻአላ። ልጅቷ ግን ምክራችንን ሰማች እንዴ? ደስ ብሎ ነው። እሺ ደስ ብሎኝ። የእሷ ደግሞ ግን የምክር አይደለም እሷ ጋር ሲስተም አለ። አጥበን ስናሰጣት ነው አይደለም ብቻም አይደለም አይደለም። ትናንትና ታይ አንቺ ውጪ በሰላምሽ ብላታለች። ግን የምትወጣበት ምክንያት እኔ የገረመኝ ነገር ምን መሰልሽ? ዘርዬ ለምን ይሄ ሁሉ ደረጃ ደረሰች? ለምን ከህይወት ውጪ ከሚላጠበቅ ጥያቄያችን ነው። እንደኛ ሀገር መንግስት ተናገር ያናገሪ በምርመራ እናወራለን፣ በሰፊው እናወራለን። አዎ ይሄ በጣም መወያየት ያስፈልገዋል። ቀለዱብን። ኧረ አይገልጸውም እኮ ቤኪ ቤት መጨረሻ ላይ አልሰማችሁም? አይደለም አለ ተከድኖ ይብሰል ይባላል። መጀመሪያ ፓርት ላይ እውነት አለ። ደረጃ ለምን ቆየች ነው እኔ ከህይወቴ እስክ ውጪ እስከሚል ለምን ቆየች? እሱ ነው ያጠራው። አውሪ ወይ ላውራ? ገኒ አሁን ሃይሚ ጥሩ ሰው ነሽ እያሉ የሚያስቀብጡት ማለት ነው። አጥበን ስናሰጣት ፋፊ ደግሞ የምን አጥቦ ማስጣት ነው? አንተ ፋፊ እንደዛ አይነት ነገር ውጪ እንደዛ አይነት ነገር አታውሪ። ቁም ነገር አውሩ። ፋፊ እየተይ እንዴ ነና ቁም ነገር አጥቦ ማስጣት ይባክሽ ተይው። እኛ ምን አገባን? እኛ ባየነው በሰማነው ነው። ይሄ ውይይት ነው። እኔው ትንሽ ወሬማ እዚህ አታምጪ ነው። አሉ የሚባል ነገር የሩስዬ እንዴት ነሽ? እስቲ የሩስ ትቀጥል፣ ከዛ ታሟሙቅና እንጀምራለን። ታብታብ አድርጉ። አዎ ታብታብ አድርጉ። በስመ አብ ወልድ መንፈስ ቅዱስ። እኛ እኮ አሁን አዳነች አቤቤም ልትመርጠን ነው አሉ። እኔ ሰማሁ። ወጣለሁ እንዳልወጣ መረጥ ነው ነው ያልኩት እኮ። ጥሩ ነው እኮ ምርጫ ላይ እንዴት ነው? እኔ ጥሩ ነገር ነው የምመኘው። እስኪ አውሪ። እንዴት ነሽ? ላንሳና አሉ እንትልበልላሽ ያው የምንፈልገው አንዱ እሷ መውጣቷ ነው። ጥሩ ነው መውጣቷ፣ ግን የምትወጣበት መንገድ ምንድን ነው የሚለው ጥያቄ ነው። በዛው ላንሳላችሁ ብዬ ነው። እና የምትወጣበት እሱን አመጣጧ አባት ፈልጋ ነው? አባት አንተ ነህ ብላ ነው የመጣችው ወይስ አባት ሌላ እሷ ጋር የነበረው አባት ሌላ ስለሆነ ወይ ስለማትፈልገው እሱን ፈልጋ እንደ አባትነት ብቻ ፈልገው ነው የመጣችው ወይስ እሱ እንዳለ ነው ሀሳቧን ትተዋለች አልተወች የሚለው አንድ ጥያቄ ነው። ከመቼ ነው የምትወጣው? አዎ እዚህ ጋር አሁን በሀሳብ ወጥቻለሁ የሚለው ነገር ገና ፍጻሜ አላገኘም ብዬ አምናለሁ እኔ በራሴ ማለት ነው። እና እቺ ልጅ ደግሞ ተጎድታለች። ከዚህ በኋላ ብዙ እርምጃ ብትሄድ ታግሰው መጠበቅ አለባት ነው ብዬ ነው የማስበው። ምክንያቱም በእርጉዟን በኩል ብዙ ነገር ብዙ ማንቋሸሽ፣ መሳደብ ምናምን የተለያየ ነገር ደርሶባታል። እንደ ሴትነት ተሰምቷታል። ልትቆጣም የተለያየ ነገር ልታርግ ትችላለች። እዚህ ጋር መታገስና ትሪት ማድረግ ከነሱ ይጠበቅባቸዋል። አትችልም። የእርስ እዚህ ጋር ቆሚ። አንድ ነገር ልንገርሽ፣ እርግዝና በሽታ አይደለም። እርግዝና የተፈጥሮ ስጦታ ነው። ማርገዝ፣ መወለድና መሞት ኖርማል የሆኑ ነገሮች ናቸው በሰዎች ህይወት። ግን እኔ ያልኩት የሃይሚ ነው። እዛ ጋር ላቆምሽ፣ ምክንያቱም ሰዎች ሌላ ግንዛቤ እንዳይወስዱ ስለፈለግኩ ነው። ይሄ እርግዝናዋ ላይክ እንደ ቢግ ዲል ወይም ደግሞ እንደ ትልቅ ነገር ተደርጎ ለእሷ ለብቻ ትሪት መደረግ አይቻልም። በእርግጥ ትክክል ነው። ማንኛውም ነፍሰ ጡር እንደሚደረግ ይደረጋል። ግን እሷ እርጉዝ ናት ስለተባለ ኦፈር ተደርጎ ለእሷ የተለየ ነገር እንዲደረግ መሆን የለበትም። ራሷ
ስለሱ አይመለከተኝም። እኔ ትሪትም ቢያረጓት ባያረጓት ሲጀምር ትሪትመንት ስትይ ስላልገባኝ አይ ትሪት ያልኩት ለሀይሚ ነው። ምክንያቱም እዚህ ጋር ተቆጣችና እነሱ የራስሽ ጉዳይ ማለት የለባቸውም። አሁንም እንደልፈልግ ምክንያቱም ይቅርታ ብያለው ያለው ፓርት ይቅርታ እንዳላለ ደግሜ ልናገር ፈልጋለሁ። መቼ ነው ይቅርታ ያለው? እንዴት ነው ይቅርታ ያለው? እቺ ልጅ ታማ በተኛችበት ሰዓት ማንኛውም እንኳን እሱ የሚወዳት ቀርቶ ማንኛውም ሰው መጥቶ ትሪት ያደርጋታል። ያንን ትሪትመንት እንደ ይቅርታ አርጎ ከወሰደው ተሳስቷል። ያ ይቅርታ አይደለም። ይቅርታ ገና ይጠበቅበታል ለዚች ልጅ ማለት ነው። ከነገሩን እንደዚህ በይቅርታ ከወሰደው ተሳስቷል። ያ ይቅርታ አይደለም ለኔ። ምክንያቱም እዛ ጋር በህመም ላይ ነበረች፣ በብስጭት ላይ ነበረች። የተደረገው ነገር ማመን አቅቷታል። ከሱ የምትጠብቀው ነገር አልነበረም። በዚህ ላይ የዚች ልጅ ያለ ሴትነት እንዴት ሴት ሆና እገፋታለሁ የኔ ህይወት ይበላሽ የሰው ህይወት የሚበላሸው ነገር ብዙ ህይወቷን ትታ እስከመውጣት ብዙ ጭንቀት ውስጥ ስለነበረች በሰላማዊ ነበሩ። ጸቡ የመጣው እኮ ከትንሽ ቀን በኋላ ነው። አሁን እዚህ ጋር ተጣልተን ነበር ይቅርታ ብዬሻለሁ። መቼም ይቅርታ አላላትም። ምክንያቱም ጸብ አልነበረባቸውም። ጸቡ የመጣው አሁን ቅርብ ጊዜ ነው። ስለዚህ አሁን ጸቡንም ሁሉንም ራሱን አሳምኖ ያለውን ነገር ከዋናዋ ነገር ከህይወቷ ከወጣችለት ፎከስ አድርጎ የራሱን ሰው ትሪት አድርጎ በስርዓቱ ይቅርታ ጠይቆ መመለስ አለበት። ወይኔ ጨረሽ ገንዬ ትንሽ እስኪያወራ አዎ ግን ዛሬም እኮ በጣም ስተት ተሳስቷል። አሁንም እዛ ሁልኩ ላይ ነው ያለው እሱ። አሁንም አንቺ ማነሽና እያለ ነው የሚጠይቀ ያለው። እንዳለችው ፊፍዬ እንዳለችው ዛሬ ራሱ ወንድምየው በጣም ከልጅቷ ጋራ ትስስር እንዳለው አድርጌ ነው የገመጥኩት ከወንድምየው። ለምን ብትይ ልጅቷን አሳምኖ በደንብ አስረድቷት እንደመጣ ነው። ይሄ የኔ ነው እኔ የታየኝን ነው በነገራችሁ። እና በዛ ምክንያት መሰለኝ ልጅቷም በደንብ እንትን ብሏት ወንድምየው የመጣችው። እና የኔ ልጅ ጋር ደግሞ ሲሄድ ደግሞ አሁንም አልመሰላትም፣ አልተቀበለችም። ለምን ብትይ እውነት አልመሰላትም። ለምን ተጎድታለች፣ በጣም ተመነጫጭቃለች፣ ወድቃለች፣ ሐኪም ቤት ገብታለች፣ ብዙ ነገር ስለሆነች አሁን ይቺ ልጅ ልታምና አትችልም በአንድ ጊዜ በዛሬው ማለት ነው። እሱ ላይ አሁንም ያ የይቅርታው ነገር እዛ ተንበርክኬ ለምኝሻለሁ አለ። ተንበርክኮ የለመናት እኮ እያለቀሰች ስለነበረ በነጋታው ከሆስፒታል ስለወጣች ያቆጭቶት ነው እንጂ አሳዝኖት ነው እንጂ እኮ ስላደረገው ስለ ድርጊቱ ይቅርታ አልጠየቃትም። እንደኔ ይሄ ነው የሚታየኝ። እንግዲህ ደግሞ አንቺ የምትይውን ሰምቼ እላለሁ። ዘርዬ አሁን እዚህ ጋር ብዙ ነገር አለ። ወንድምየው ጋር ልግባና ወንድምየው በውስጥ አናግሯታል። ከሚስቱም ጋር መጥቶ የሆነ የምናገኘው ነገር አለ፣ ሚስጥር አለ እኔ ጋር ብላለች ባለፈው። ምናልባት አንድ እሱ ነገር ሚስጥር አለ ያሉት ነገር ምናልባት በሱ ተይዛ ሊሆን ይችላል። የሚያውቁት ነገር ይኖራል። ወይም ደግሞ ነገሩ እንዳይወጣ ምክንያቱም እሱን ለብቻ እናወራለን ከካሜራ ጀርባ ነው ብሎ ያለው። እሱ ነው ጥፋተኛ ስትል እሱን ከካሜራ ጀርባ እናወራለን ነው ያለው። ስለዚህ ከካሜራ ጀርባ አውርተው ከካሜራ ጀርባ ሊያወሩ ነው የመጡት። ምክንያቱም እሷን አሳምነው ትሪት አድርገው ተነጋግረው ነው የመጡት። ስለዚህ ልጅቱ እንደተነጋገረችው ነው የጨረሰችው። በቃ ሁለቱ ይዋደዳሉ። ትልቁ ነገር እዛ ጋ ሜን ፖይንቱ ሁለቱ እንዳይለያዩ ነው። አያግሪ ግን በምን መልኩ እንዴት ወደፊትስ እንዴት ይሆናሉ የሚለው ነገር በጣም ጥያቄ የሚፈጥር ነው። ምክንያቱም ከዚህም በኋላ እነዚህ ልጆች ይጣላሉ፣ በራሳቸው ጉዳይ ይጣሉ እንጂ በእሷ ጉዳይ መጣላት የለባቸውም። ድራማውም ይሁን እውነተኛ ታሪኩም ቢሆን እዛ ጋር የተስማማበት ምክንያት ወንድምየው በምን ጉዳይ ነው ያመነው ነገር አለ። ወንድምየው ልጁ ጥፋተኛ ነው አዎ ብሎ አምኗል። ልጅ ተረክሷል አዎ፣ የማይሆን አልታወቀም፣ እሱን ይነጋገሩበታል። 3 ወር ይቀራል። ግን ምንድነው የተነጋገሩት? እንዴት ነው የተነጋገሩት? ምን አይነት አግሪመንት አላቸው? እሱ የሚጠያየቁት ጉዳይ ነው ከካሜራ ጀርባ። እሱ ነገር ላይ እሷ ኢንቮልቭ መሆን አለባት። ሀይሚ አብራ ይሄን ነገር ምንድን ነው ብላለች። እሷ ለምን መጣሽ? ለምን ትወጫለሽ? ትክክል የሆነ ጥያቄ ነው። ለምንድን ነው የመጣችሁ? ለምንድን ነው የምትወጣው? ስለዚህ ያንን ነገር ሊያስረዷት ግድ ነው። ጊዜ ሰጣቸዋለች። ነገ ከነገ ወዲያ የምናየው ጉዳይ ነው። በዚህ ጉዳይ ድራማውም ይሁን ካራክተሩም ይሁን እውነተኛ ህይወቱ ልጅቷ ዋጋ ልታስከፍላት የቻለችው እስካሁን ለምን ቆየች? እንደዚህ አይነት ነው የምልሽ። ስለዚህ እንደዚህ መውጣት ከፈለገች የልጅነት አባት ብቻ እንደማይወዳት ስለነገራት ነው ያለችው። እሷ አይወደኝም የሚወዳት ሰው አለችዋል። ግን ለምን መቆየት አስፈለገ? ታውቃለች
በጣም ጠንካራ በጣም ጎበዝ ነሽ፣ በጣም ትዋደዳላችሁ፣ እንደምትዋደዳ አውቃለሁ አለች። ቢሆንላት ኖሮ አትወጣም ነበረ። ስላልተሳካላት ነው የወጣችው። አሁን እችሊ ከዚህ በኋላ አትመጣም ወይ? ስለ አባትነትና ስለ እናትነት በጣም ኤክስፕሌን አድርጋለች። አባትና እናት ይዋደዱ የማይዋደዱ አብረው መኖራቸው ለልጅ ይጠቅማል ነው ያለችው። እሱ ይቀጥላል ብላለች እኮ ከማይወደኝ ሰው ጋር ልኖር በግድ የማደርገው ነገር የለም። ነገር ግን 3 ወሩን እኮ ጠብቃለሁ ብላለች እኮ። ይጠብቃል፣ ችግር የለም። ነጥብ አስይዛ እኮ ነው የሄደችው ልጅቷ። ነገም ይመጣል፣ ይጠብቃል፣ እሱ ይመጣል። ግን ያልገባኝ ነገር ምንድን ነው? አሁን ምንድን ነው በምን ላይ ነው አግሪ የምትሆነው? እቺ ልጅ ህይወታቸው አትገባም፣ ልጁን ያሳድጋል ልጁ ከሆነ። ከዛ በተረፈ ግን ህይወታቸው ላይ ተመልሳ አትመጣም ነው ትልቁ ነገር። አላለችማ እኔ ከህይወቱ መውጣት ስለፈለግኩ ነው አለች። ግን ብላ ዝም ብላለች። ግን ብላ ጥያቄ ምልክት አድርጋ በቃ እናንተ ትዋደዳላችሁ አብራችሁ ትላለች። ይሄ ፉል ስቶፕ ነው። ምክንያቱም የራሴን ኑሮ ኖራለሁ ብላለች። የራሴን ኑሮ ኖራለሁ ብላለች። ሁለቱ ከተዋደዱ አብረው እንደሚኖሩ እርግጠኛ ናት። ግን እየተመላለሰች የሆነ ነገር አታመጣም ወይ ነው። የኢኮኖሚም ችግር የለብኝም ብላለች። ኢኮኖሚ ችግር አትፈልግም፣ ግን መርዳት አለበት፣ እሱን ያደርጋል። እቺ ልጅ የማትመለስበት ምክንያት ነው አሁን፣ ወይ ደግሞ የምትመለስበት ምክንያት ይኖራል። አላመነም ብላለች እኮ ልጁንም። እንዴት ያላመነውን እንዴት ነው ቀጠሮ የምታስይዘው ታዲያ? እንግዲህ ካላመነ ይኸውልሽ ገኒ እኔ ራሴ ዊዘር ታውራልኝ ትዕግስትዬ፣ አም ሶሪ ቆይ ትጨርስ እሺ። እንዬ እሱንማ አለች እኮ ጥፋተኛው አንቺም አይደለሽ እኔም አይደለሁም። አዎ እኛ ነን፣ ግን እሱ ነው ጥፋተኛ የኔ ልጅ አይደለም ብሎ ሲላት እሱን እንነጋገራለን። አንተ ነህ ጥፋተኛ ስትል ወንድምየው አሁን አይደለም እሱም በኋላ እንነጋገራለን ብሎ ዘጋ። እሱም ያመነው ነገር ያለ ነው የሚመስለው ወንድምየው። ምክንያቱም ዲስከስ አድርጎ ተነጋግሮ ተወያይቶ ጨርሶ በካሜራ ጀርባ ሁለቱም ብቻ ሶሪ በቃ ከህይወታችሁ ወጥቻለሁ የሚለውን ነገር ለእኛም ለመስጠት ለእነሱም ለመስጠት ነው ከካሜራ ጀርባ ያወሩት ይሆናል። ድራማውን ቢሆን እንደዛው። ግን እኔ ጋር አሁን ትልቅ ጥያቄ የሚሆንብኝ ምንድን ነው፣ ወይም ደግሞ አይሚ እንድታቅ የምፈልገው ነገር ትልቅ ጥያቄ ነው የጠየቀቻት። ለምንድን ነው የመጣሽው? ለምንድን ነው የምትወጪው? አሁን ምክንያቷን ማወቅ አለባት። ሁለተኛ ነገር ስትወጣ እቺ ልጅ እስተናካቴው ነው መውጣት ያለባት እንጂ መመለስ የለባትም ህይወታቸው ውስጥ ከዚህ በኋላ እንደገና። እኔ አሁንም እዚህ ጋር ወደ ትላንትናው ልመልስሽ ነው። ትጨርሻለሽ? ቆይ ልጨርስ። ጥያቄ አለኝ። ጥያቄ ምንድን ነው ይሄ? ምን አጠፋው? ለምንድን ነው ይቅርታ የምጠይቀው በማታውቂው ነገር እንዲያትበይ የሚላት ነገር አልገባኝም። ምክንያቱም ያልገባኝ ምክንያት ምንድን ነው መሰለሽ? የኔ ልጅ አይደለም ብሏል። ልጅ የተፈጠረው የሆነ ስህተት ተሰርቶ ነው። ያንን ስህተት የፈጠረው እሱ ከሆነ ኤጌን ኤንድ ኤጌን ይቅርታ መጠየቅ አለበት። ያንን ደግሞ እሱ አክሴፕት አላደረገም እና ያ ነገር ያቋጠሮ ምንድን ነው ብዬ አሰብኩ። አንድ በይ። ሁለተኛ ነገር በጣም አፕርሸት አደረገቻት እሷን። አንቺ በጣም ጠንካራ ነሽ፣ አንቺ በጣም ጥሩ ሰው ነሽ እና በእልህ ደግሞ በጣም ሳክሷም ሊሆን ይችላል። ያ ሳክሷም ነው። ቆይ ልንገርሽ፣ ይሄንን ስትል እች ልጅ ምን አሰብኩኝ መሰለሽ? ምናልባት እሷን የእሷን ጉልበት ለመገመቻ ነው ወይ የእሷን ትዕግስት ለመገመቻ ነው ወይ? ምን ትላለችም ሊሆን ይችላል። ምንድን ነው ሀሳቧ? ያ የመጣችው ተመካክረው የሶስቱ ምክክር መሆኑ ነው የሚታየው። ያ እኔ መሰለኝ እሱ ነውና የመጣችው ለዛ ነው ወይ? ለምሳሌ አንቺ በእልህ ልታረጊ የነበርሽው ነገር እንደዛ ነው የሚያደርጉት ስትል ኦኬ፣ እቺ ለፕራንክ ሊገምቷት አምጥተው ብዬ ብዙ ነገር አንቺም ጠንካራ ነሽ አለቻት። አንቺ ጠንካራ መሆንሽን አውቃለሁ አለቻት። ስለዚህ ይሄ የሶስቱ ውይይት ይመስለኛል እንደኔ። ያ እኔ አሁን ያ ነገር አልዋጥልሽ አለኝ እና ኢንጀነራል ግን ሳየው ዛሬ የመጣው በተለይ ወንድምየው ኤክስፕሌን ሊያደርግ የመጣው እኛ ጋር ታርቀዋል የሚለውን አፕላይ ለማድረግ ነው። ግን አልተሳካም። ምክንያቱም እሷ በጣም ተናዳ ስለሄደች እና ይቀጥላል ኦፍኮርስ። ግን እዛ ጋር ፊክስ የተደረገ ነገር እንዳለ ወይም ያመኑበት ነገር እንዳለ ያስታውቃል። ትላንትና ወደ ትላንትና ልመልስሽ እና ትላንትና ለሳክስ መጥቶ እንዴት ነው ልክ አሳየን፣ እንዴት አድርጎ እንዳሳየን አንቺ ታውቂዋለሽ። ግን ያ ነገር ስላልሆነ ልጅቷን መታ እንዳልሆነ ስላወቁት ብቻ